ሳልለው ሳይረብሽ ከጎኔ አስቦ አደረገልኝ መልካም መልካም እንዳመልከው ይለኛል። መጋቢ ላይከ ስላሴ ነው። ሰገሌ ዋቀዮ ቀበቴ ከነው ዱፉ ሶርቱ ላይከ ስላሴ ዳ እሱ በቃል ከጨረሰ በኋላ መጋቢ መሐሪ በጸሎት ያገለግለናል። ሰገሌ ዋቀዮ እርጊ ዱፍዴ ቦዴ ሶርቱ ማሪን ሞ ቀለታን ቴላዳን ነው ዱፉ እቹዳ በጭብጨባ የእግዚአብሔርን ሰው ፓስተር ላይከን ጋብዘዋለሁ። በጭብጨባ ተቀበል። ኢየሱስ ክርስቶስ በረበራን ጎፍታድ አሜን አሜን አላችሁ ከኛ ጋር ምንድን ያል ወንጅርቱ ማን እንጀዴ እንደ አንድ መንገድ ላይ የሚሄድ ሰው ሰላም ያልኳል መሰለኝ። ምላሻችሁ ለማ ወቀረ ዴማ ተቆን ነጋዋን እንጀዴ ሲትፈካን ኢየሱስ ክርስቶስ በረበራን ኢየሱስ ክርስቶስ ለዘላለም ድገሙት እንደገና ዳበላቲሜ ኢየሱስ ክርስቶስ በረበራን ጎፍታድ አሜን 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 አሜን። ጌታ በመካከላችን አለ። ጎፍታን ግዱ ከየ ጅራ ጌታን እጅግ አድርገን እናመሰግናለን። ጎፍታ ጉዳ ጎኔ ገለቴ ይፈና አንድ ወንድም መንገድ ላይ አግኝቶ ነበር። ፖሊስ ተቆ ቀራረትን አርገት ይድሩያማ ያዝ አደረገኝና እንደዚህ አለኝ። ነቀቤ አከነና አንጀዴ ከሌ ይመጣል አለ። አበሉን ኑፋይና አንጀዴ አዎ ይመጣል አልኩት። እየን ኑፋ አንጀዴ በጣም ጥሩ እሱ የሚመጣ ከሆነ እኔ እመጣለሁ አለ። እንኑ ፈዮቴ ጋር እንኑ ፋይኔ ምን አይነት ትውልድ እንደሆነ ገባኝ። አለወታ ከመከተ ናገሌ እስቲ እኔ እግዚአብሔርን ፈልጌ ነው የመጣሁት የሚል ሰው በጭብጨባና በልታ ጌታን ያከብራል። ዋቀዮ መርባቸው ከንጀሩ ሜዋ ይፍን ሐላቱ ከሌ ይመጣል የሚመጣ ከሆነ እመጣለሁ። አበሉን ኑፋ ዱጉመ ዱፋ እንኑ ፈዮቴ ነኑ ፋይኔ ከሰው የምትጠብቁ ከሆነ እንደመጣችሁ እንደዛው ትመለሳላችሁ። ነመ ብራዋ ኤጉዱፍታ ዮቴ አቁመ ዱፍታን ትደብተኒ ከጎናችሁ ያለውን ሰው ነካ አድርጉትና እግዚአብሔርን የምትጠብቅ ከሆነ ተሞልተህ ትወጣለህ በሉት። ዋቀዮ መርባቸው ዱፍታ ዮቴ ጌትራምቴ ባታይዳኒ ከጎናችሁ ያለውን ሰው እግዚአብሔርን የምትጠብቅ ከሆነ ዋቀዮ መርባቸው ዱፍታ ዮቴ እግዚአብሔርን ተስፋ የምታደርግ ከሆነ እግዚአብሔርን እንዲያሻግር የምትፈልግ ከሆነ እግዚአብሔር ታሪክን ቀይሮ ትወጣለህ በሉት። ዋቀዮ ሴና ከጌተሬ ባታ ክብር ለኢየሱስ ይሁን። ኡልፍን ኢየሱስ ይፈታው እግዚአብሔር ስሙ ለዘላለም ይባል። ዋቀዮ መቃን ሰበረበራ ነው ይብፈው ስለ ሁለት ትውልዶች አነበብኩኝ። ዋይ አሎታ ለማን ዱብሲ እነዚህ ትውልዶች አሎኒ ለማንኩን ሁለት አይነት ማንነት ያላቸው ትውልዶች ናቸው። ጎሳ ማሉማ ጎሳ ለመቀቡ አሜሪካውያን ናቸው። ጎሳ ብየ ለሚ አሜሪካቲ ሁለቱም በአሜሪካ ምድር ላይ የሚታወቁበት የራሳቸው የሆነ ገጽታ አላቸው። ለማንሳኒ ዋንቲ ብየ አሜሪካ ከሰት ቤከማን ካን ኦንፋሳኒ ቀቡ አንደኛው ትውልድ አሎኒ እንዲቶኮ በመልካም ምስክርነት የሚታወቅ ትውልድ አይደለም። ዱገባቲ ጋሪዳን ነመ ቤከሙ ቱሬ አንደኛው ትውልድ ደግሞ በጣም እግዚአብሔርን የሚያከብርና ትልልቅ የእግዚአብሔር ሰዎች የወጡበት ትውልድ ነው። አሎኒ እንዲቶኮፋንሞ ባይኤ ዋቀዮን ካንሶዳቱ ካንከባጁ ነሞል ፍነቀበሰ ቱሬ መንፈሳዊ ሰዎች ጥናት አደረጉ። ነሞኒ አፉራ ቀየበነው የካስ ቆረኖ ገጌሰን እነዛን ሰዎች ወደ ኋላ ሄደው ነሞተ ሰነ ዱዱበ ሳኒት ደቢያኒ ትውልዳቸውን ማጥናት ጀመሩ። መንፈሳዊ ሰዎች ዋይ አሎተ ሳኒ ቀየበቹ ጀመረን ዋይ ነመ ፉራ ሰነ አንደኛው ትውልድ አሎኒ እንዲቶኮፋን መልካም ምስክርነት ያለው ትውልድ አይደለም። ኡገባውም ሰጋሪ ሰቀቡ ሚቲ ከዚህ ትውልድ መካከል አሎተ ከነግዱ በጣም መጥፎ የሚባሉ ግብረ ሰዶማውያን የተገኙበት የትውልድ ሀረግ ነው። ኤጋን አሎተ ሂደ አሎታ ነመሰለ ግዱ ወራ ግብረ ሰዶም ዮካስሞ ሳራ ወል ፈካታ ተን ወራ ወሊ ወጅንጅራተን ሂደ ሰነ ግዱ ጅራ በጣም ክፉ የሆኑ ትውልዶች የተገኙበት ትውልድ ሀረግ ነው። ኤጋ ሂደ አሎኒ ሐሜኛ ጎዳን ግዱ ዳርገማን ግዱ ጅራ እግዚአብሔር መንግስት የተፈታተነ ትውልድ የተነሳበት ሀረግ ነው። ኤጋ ሞቱማ ዋቀዮ ሞቱማ አሎኒ ቆርማታ እትታን ግዱ ዳርገምቴዳ እና አሜሪካም ደግሞ በዚህ ትውልድ ምክንያት ብዙ ለወጪ እንደተዳረገች ይተርካል ታሪኩ። ብይ አሜሪካ ስሞ አሎታ ጀልዲና ጎዳን ከነ ኬሳ ወንጌል ለለቡ ኬሳ ከነርገምት ተኮከተ ሴናን እንዱበታ ከዚህ ትውልድ የወጡት ሰዎች አሎታ ከነ ግዱና ነሞኒ አርገመን ስቲል ነው እስካሁን ድረስ ለግብረ ሰዶማውያን ድጋፍ በመስጠት የሚታወቁ ሳይንሳዊ ነው እያሉ የሚናገሩ የሚሟገቱ
ሳይንቲስቶች ኢቭን የተነሱበት ትውልድ ነው። hangar atille dhalonni kuniga warra salafalla wal fakkaata ta'e wali wajjin jiraatu sanaaf deeggarsa gochuudhaan hammarratti beekamanii jiru. ሌላው ትውልድ ደግሞ ሌላ ማንነት ያለው ትውልድ ደግሞ ቀጠና dhaloota maalummaa biraa qabutu moo argame? ከዚህ ትውልድ ውስጥ dhaloota kana gidduudha ትልልቅ መንፈሳዊ ሰዎች namoota afura gurguddoo ta'antu ፓስተሮች soortota ነቢያት raajota ሐዋርያት ergamoota ሚሽነሪዎች warra mishineerota ወንጌል አገልጋዮች tajaajila wangeelota ምድሪቱን በጥልቅ የሚያገለግሉ qajeelummaadhaan biyyatti kan geggeessan አሜሪካ የገቢ ምንጭ የሆኑ madda galii Ameerikaa kan ta'an ትልልቅ ትውልዶች የተነሱበት ሐረግ ነው። dhaloota gurguddaan keessaa kan ka'an hidda dhalootaa ture. ሁለቱም ምንጫቸው ሲጠና lamman isaanii maddi isaanii gaafa qoratamu ያ ጨለማ የሚሰራበት ትውልድ dhaloota inni duukkanaan hojjetu አባቶቻቸው ክፉዎች ናቸው። abbootiin isaanii hiyyeeyyii turan. ስለዚህ ከትውልድ ወደ ትውልድ በዛ ትውልድ ውስጥ ሰርጎ የመጣ የጨለማ አሰራር ሁሉ ነበረ። kanaaf dhalootatti hulluuqaa tarkaanfachaa kan darbaa dhufe duukkanaatu jira. መልካሙ ትውልድ ደግሞ dhaloonni inni gaarummaadhaan beekame አባቶቻቸው ከኋላ ሲጠኑ የጽድቅ አገልጋዮች ናቸው። abbootiin isaanii teellaadhaa gaafa qoratamanii tajaajiltoota qajeeltotaa turani. መንፈሳዊ ሰዎች ናቸው። namoota hafuuraati. በፍልስፍናው ዓለም በጣም መልካምን ነገር ያደረጉት ሰዎች ናቸው። addunyaa kalaqaadhaan guutamte kana keessatti namoota naamusa gaariidhaan qaban እግዚአብሔር የሚመሰገንበት ትውልድ ነው። dhaloota waaqayyo ittiin galateeffamu turan. ይህን ታሪክ ሳጠና egaa seenaa kana gaafan qayyabadhu የኛ ትውልድስ ምን አይነት ይሆን ብዬ ማሰብ ጀመርኩኝ። dhaloonni keenya immoo dhaloota akkamiiti jedheen yaadii jalqabe. ስለዚህ ዛሬ የማገለግላችሁ egaa har'a kan waliin dubbannu ጨለማን የሚያስቆም ትውልድ በሚል ነው የማገለግለው። dukkana kan dhaabu dhaloota jedheen lallaba. በትውልድና በትውልድ መካከል ጣልቃ ገብቶ dhaloota gidduu galee በጽድቅ የሚያገለግልን ትውልድ ነው ዛሬ የምናገለግለው። qajeelummaadhaan dhaloota tajaajilu isa jedhu. ይህ ትውልድ dhalooti kuni የኢየሱስ ክርስቶስ ትውልድ ይባላል። dhaloota Yesuus Kiristoos jedhama. ማቴዎስ ሲናገር ማቴዎስ ወንጌል ምዕራፍ 1 ቁጥር 1 ላይ wangeela Maatewos boqonnaa tokko irratti hoggaa dubbatu የዳዊት ልጅ mucaa Daawit የአብርሃም ልጅ mucaa Abrahaam የኢየሱስ ክርስቶስ ትውልድ መጽሐፍ ይላል መጽሐፉ ራሱ። macaafa Yesuus Kiristoosii jedha. እዚህ ዛሬ የምንሰማው harragaa kan dhageenyu ከመርገም ነፃ የወጣ dhaloota abaarsarraa እግዚአብሔርን በመንፈስ የሚያመልክ waaqayyoon hafuuraan kan waaqessu የተባረከውን ትውልድ ነው አብረን የምናየው። waa'ee dhaloota eebbifamaa walii wajjin ilaalla. ሁላችን ነገሮቻችን እንቆምና አንድ የመጽሐፍ ቅዱስ ክፍል አነባለሁኝ። seera uumamaa boqonnaa 5 ቁጥር 29 ላይ lakkoofsa 29 irra በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አነባዋለሁኝ። maqaa gooftaa keenya Yesuus Kiristoosiin dubbifna. ሜራሻ ካራባዲያ ላላላባያ ድሮጀሬ ደቤዲያ እንዲህ ይላል። ምዕራፍ 5 ዘፍጥረት ቁጥር 28 እና 29 እግዚአብሔር ቃል እንደዚህ ይላል። ኦራሻ ካራባያ ላሜህም 182 ዓመት ኖረ። ላሜህስ waggaa 130 jiraatee ልጅንም ወለደ። ልጅን dhalchee ስሙንም maqaa isaas እግዚአብሔር በረገማት ምድር waaqayyo biyyattii abaare keessatti ከተግባራችንና ከእጅ ስራችን hojii keenyaaf gochaa keenyaan ይህ ያሳርፈናል kana nu boqochiisuudhaaf ሲል jechuudhaan ኖህ ብሎ ጠራው ይላል። Nohi jedhee waame jedha. ምዕራፍ 6 ቁጥር 9 boqonnaa 6 lakkoofsa 9 የኖህ ትውልድ ይሄ ነው። dhaloonni hidda Nohis isa kana. ኖህም በትውልዱ ጻድቅና ፍጹም ሰው ነበረ። Nohis immoo dhaloota isaatiin qajeelaaf nama tolaa ture. ኖህም አካሄዱን ከእግዚአብሔር ጋር አደረገ። Nohis adeemsa isaa waaqayyo wajjin godhate. ዘፍጥረት ምዕራፍ 6 ቁጥር 13 እግዚአብሔርም ኖህን አለው ይላል። waaqayyos immoo Nohin jedhee ክብር ለኢየሱስ ይሁን። ulfinni Yesuusiif haa ta'u. ጸሎቱን ጸልያለን። kadhata gabaabaa ማንም ሊቀርበው በማይችል ብርሃን ውስጥ የምትኖር አልፋ ኦሜጋ ያለ የነበር ሁሉን የምትገዛ የነ አብርሃም የነ ይስሐቅ የነ ያዕቆብ አምላክ ይህንን የተቀደሰ ጉባኤ የሰራዊት ጌታ እግዚአብሔር ሆይ ስላዘጋጀህልን ባዶ ሆነን እንደመጣን እንዲሁ በመጣንበት ማንነት
እንድንመለስ ስለማትፈቅድ ዛሬ በመካከላችን ዘላለማዊ ሐሳብህና ፈቃድህ ስለሚያልፍ መርገም ስለሚሰበር ተጽዕኖ ስለሚሰበር በሽታ ስለሚሰበር ተጽዕኖ ስለሚሰበር ጨለማ ስለሚሰበር ፍርሃት ስለሚሰበር ግራ መጋባት ስለሚሰበር አሞት ስለሚሰበር ሐዘን ስለሚሰበር የሰራዊት ጌታ እግዚአብሔር ያለህና የነበርክ እግዚአብሔር ብቻችሁን አልተዋችሁም ያልከን የዘላለም አምላክ እግዚአብሔር እስከ ዓለም ፍጻሜ ድረስ ከእናንተ ጋር እሆናለሁ ያልክ የዘላለም አምላክ እግዚአብሔር ጠላትን ከእግሮቻችን ሰውን አንጠብቅም። በሰው ላይ ተደግፈን ወድቀናል። በሰው ላይ ታምነን ተዘርፈናል። በስጋ ለባሽ የሚታመን ሁሉ የተረገመ ይሁን ተብሎ ተጽፏል። አንፈልግም። አንተ ትሻለናለህ። በመከራችን ቀን የረዳህን፣ ጨለማችንን ያበራህልን፣ በድካማችን የደገፍከን፣ ስንወድቅ ያላፈረድክልን፣ ጥፉ ውደቁ ጥፉ አላልከንም። ኑሩልኝ አልከን። ለዘላለም ኑሩልን አልከን። ኧረ አሜን ጮክ ብለህ ጉባኤ ኑሩልን አለን። ልጆቼ ኑሩልኝ ያለ ጌታ አትሞቱ ማለት ስለ ጌታ ክብር ሃሌሉያ አሜን ሃሌሉያ ሃሌሉያ ሃሌሉያ። እኔ ዛሬ ትውልድ ይታየኛል ወገኖች፣ ጀነሬሽን ይታየኛል፣ ትውልድ ይታየኛል። ምን አይነት ትውልድ? የጽድቅ ተጽዕኖ የሚያመጣ ትውልድ፣ ጥርመሳ የሚያመጣ ትውልድ፣ መንፈስ የተሞላ ትውልድ፣ ጸጋ የተሞላ ትውልድ፣ ትንቢታዊ መንፈስ የተሞላ ትውልድ፣ ሐዋርያዊ ትውልድ፣ ትንቢታዊ ትውልድ። እስኪ ጮክ በሉና ለዚህ እስኪ አሜን በሉ። ሃሌሉያ እንድንጸልይ እፈልጋለሁ። እንጸልያለን። እንከዳና ወሊን መንፈስ ቅዱስ እንደዚህ አለ። አፉሪ ቁልቁሉን አከናንጅኔ ማቴዎስ ምዕራፍ 16 ላይ ወንጌለ ማቴዎስ በቁና ቁዳ ጃራ ቤተ ክርስቲያኔን ዋልዳንኮ በዚህ ሐለት ላይ መሰረታለሁ። አሎ አጋ ከነረተ ቡኡሳ የገሃነም ደጆችም አይችሏትም። በልበል ገሃነም ሲንደንደው እጆቻችሁን ታነሳላችሁላችሁ። ሀርከ ኬሰን ካሳ ሁንዱምቱ ዛሬ ታሪክ ይሆናል። ሀርቀ ሴናን ሆጀተማ የገሃነም ደጆች አይችሏትም። አሜን እስኪ አሜን በሉ ጮክ በሉና አሜን። የገሃነም ደጆች አይችሉትም። አሜን። ምሳሌ ምዕራፍ 30 መጽሐፈ ፈኬኛ በቆና ሶዶማ ቁጥር 11 ለኮብሰ ኩለቶ እስከ 13 አማ ኩለቶ ኮቲ አራት አይነት ትውልድ አለ ይላል። አሎታ ጎሳ አፍርቱ ጅራ ይላ አምስተኛው የኢየሱስ ክርስቶስ ትውልድ ይሆናል። እኒ አርፋፋንሞ አሎታ ኢየሱስ ክርስቶስ ይዳ ምሳሌ ላይ ያለውን አነብና ወደ ኖህ ታሪክ እንመለሳለን። እኛር እሰጅሩ ዱብሴ ገረ ሴና ነው ይትደብና እግዚአብሔር ስሙ ለዘላለም የተባረከ ይሁን። ዋቀዩ መቃንሳ በረበራና ኤብፈሙ ኢየሱስ ጅራት አለ። ኢየሱስ ዘላለማዊ ነው። ሃሌሉያ። ምሳሌ ምዕራፍ 30 ቁጥር 11 ላይ ፈኬኛ በቆና ሶዶም ለኮብሰ ኩለቶኮ አባቱን የሚረግም አባሳ ከነባሩ እናቱን የማይባርክ ትውልድ አለ ይላል። ሀዳሳስ አሎታ ኢኔብምነቱ ጅራ ይዳ ትውልድ አሎኒ ኩን ከአፉ የሚወጣው አፋን ሳቲ ከምበው አባቴ ምን አደረገልኝ፣ አባንኮ ማልና ጎዴ እናቴ ምን አደረገችልኝ፣ አቲኮስ ማልና ጎዴ ምንድን ነው አባቴ በሕይወቴ የሰራው? ኤጋ አካነ ጀዳ ከተረገመ ትውልድ ወጥቼ አሎታ አባራማ ግዱ ከድሃ ቤተሰብ ወጥቼ አሎታ ማቲ አባራማ ግዱ በይ እንደዚህ እያለ አካጀቻ የተገኘበትን ፋሚሊ የሚራገም ትውልድ ነው። ማቲ ግዱዳ አርገመ ግዱዳ በኤ ከነባሩ እንዴት ተሸክመው እንዳሳደጉን ትዝ አይለንም። አከምቲን ኑባተኒ አከኑ ጉዲሳ ጋም እነሱ ሳይበሉ እኛን እያበሉ እንዴት እንዳኖሩን አይገባን። አቱ ኦፊሳኒ ኑኛጅሰኒ አከምቲን አከኑ ጉዲሳን ኢሳኒ ቤተሰቡን አይባርክም። እንዲህ አይነት ትውልድ ኤጋ ዳሎን ነከሲ ማቲ ሳኔ ብሱ አባቴ እግዚአብሔር ይባርክ አይልም። አባኮ ዋቀዮ ሲያብሱ ጀቹም ቤኩ እናቴ እግዚአብሔር ይባርክሽ አይልም። የሃደኮ ዋቀዮ ሲያብሱ ጀቹም ቤኩ ልጆችሽን ጠብቻለሁ፣ ኤጋ ሀርመኬው ዴራ አብሬሽ ተኝቻለሁ፣ ሲሃመንዴስ ቂሴራ በላይሽ ላይ ተጸዳድቻለሁ፣ ጅሬኛ ኬረቲ ባለውለታዬ ነሽ አይልም። አደ ወልማኮቲ ይረገማል። ኤጋ ይነባራ ከአፉ የሚወጣው ቃል እርግማን ነው። አፋን ሳቲ ከምበው ጀቻ ባሳቲ ከአፉ የሚወጣው ቤተሰብን የሚበትን ነው። አፋን ሳቲ ከምበው አሎታ ከንዲጉዳ በሞተ ሽማግሌ የሚሉ አሉ። ኤጋ ጃርሰ ደደባ ዱአ ከነ ከንጀሩ ጅሩ
እችን እናቴን ወደ እግዚአብሔር ወሰደልኝ የሚሉ አሉ። ሀደ ኮ ደደብዱ ከነ ዋቀየቱ መካሴ ከንጀደን ጅሩ ትውልድ በጣም አስቸጋሪ ትውልድ ነው። ዳሎተ ባየ ረክሳዳ ወገኖቼ ከባድ ፈተና ነው። ኮንቆርማተ ጉዳዳ ዛሬ እኔ እነግራችኋለሁ፣ ቤተሰባችሁን ትባርካላችሁ። ሀራን ስልትኒማ ማቲኬ ሰኒኔ ቢፍቱ እጆቻችሁን አንሱና አባቴ እግዚአብሔር ይባርክ በሉት። እጆቻችሁን አንሱና የአባኮ ዋቀዮ ሲያይብሱ ጀዳኒሜ እናቴ እግዚአብሔር ይባርክሽ በላት። እጆቻችሁን አንሱና የሀደኮ ዋቀዮ ሲያይብሱ ጀዳኒ። ስለዚህ ይሄ እግዚአብሔር ትውልድ ግን አሎኒ ዋቀዮ ገሩ የሚባርክ ትውልድ ነው። አሎተ ኤብሱላ አባት የሚለው መንፈሳዊ አባቱንም የሚራገም ሊሆን ይችላል። አባ ከንጀዱ አባ አፉራሳስ ሞ ከነባሩ ጅራ ምን አደረገልኝ ይሄ ቄስ ማላ ጎዴ ለምን የቤተ ክርስቲያን ፓስተሩ ምን አደረገልኝ ሶርቱን ማላ ጎዴ። አንድ ጊዜ የሆኑ እህቶች ጸሎት ቡድን ተሰብስበው ይጸልያሉ አሉ። ኦቦሎ ዲዱበራ ወልት ቀበመኒ ገሬ ቀረታ ቀረቱ ቱራን ጀዳ የጸሎት ርዕሳቸው ምንድነው? ማተዱሬን ቀረታ ሳኒ ማጀዳ አንድ በእድሜ በጣም የገፉ አባት ፓስተር ናቸው። አሁን በጡረታ ላይ ያሉ አባት ናቸው። ሌላ ሀገር ነው፣ እዚህ አይደለም። ብየ ከነምቲ ኡሙሪዳን ከንዴመን ከንዱሎ መኒ ሶርቱ ተቆቱ ጅራ እግዚአብሔር ያንሳቸው ያጋለያ ጃርሰ ከነ ዋቀይ ኑራ ካሱ ጀነኒ ከነቱ ገሬን ከነታሱ ለምን ሲባሉ ማንም ጀናን ለአዲሱ ትውልድ ቦታ ስለማይሰጡ እግዚአብሔር ይንገራቸው እያሉ ይጸልያሉ። የጌፈማ አሎተ ሐራዋን ነገኘ ኢሳንዱሎ መኒሩ አንተ ዋቀይ ኑራ ካሱ በናዝሬቱ በኢየሱስ ክርስቶስ ስም ይሄ መንፈስ የተሰበረ ይሁን። አባቶቻችሁን ትባርካላችሁ። አቦቲ ከሰኒኔ ቢፍቱ እናቶቻችሁን ትባርካላችሁ። አዶሊ ከሰኒኔ ቢፍቱ መንፈሳዊ ወገኖቻችሁን መንፈሳዊ አባቶቻችሁን መባረክ ይኖርባችኋል። አቦቲ አፉራ ከሰኒኔ ቢፍቱ ሁለተኛው ትውልድ አሎንን ለመፋን ለራሱ ንጹህ የሆነ የሚመስለው ኦፊሳቲ ቀጄላ ካንተ ተፈካቱ ከርኩሰቱ ግን ያልጠራ ትውልድ አለ ይላል መጽሐፍ ቅዱስ። አሎተ ገሩ ኦፊሳቲ ጀልኢነ ሳራ ሂንቁሎም ነጅላ ይሄ ትውልድ ደግሞ አሎኒ ኩንሞ በውጫዊ ነገሩ ሲታይ ሀለ በከቲን ጋፈ ሙለቱ ስነ ምግባራዊ ባህሪው የሞተ ናሙሲ ማሉማሳ ከንዱኤ የውስጥ ንጽህናና ቅድስና የሌለው አጀሉማ ቁልቁሉማ ከስሳ ከነን ቀምነ ቅድም አሉ እንደዚህ ያለ ሲለተው ከናንጀኔ የመድረክ ባለሀብቶች የጽድቅ ድሆች በምድሪቱ ላይ ሞልተዋል አለ። በጣም ገረሚ እንደዚህ ሲብሩ ሲነገር በዳዶተ ወልተጂ ቀጄሉማን ከንዮመን ደጀት ይረጉተኒሁ የጽድቅማ ድሆች አልሆነ ቀጄሉማን ህየዮሊ እንታሉ የጽድቅ አገልጋዮች ነው ምን ሆነው ሉማን ተጃጅልቶ እስኪ አሜን በልታከበላ ወገኖች ሆይ አሜን ጀዳ መድረክ ላይ ብቻ አይደለም ጌታን የምናሳየው ወልተጂ ዱዋረት ቢዲ ጎፍታ ከሙልም ነው ቸርች ብቻ አይደለም ሃሌሉያ ምናምን ምንም ወጣ ስንልም ጽድቅ መግለጥ ነው። ቸርች ዱዋት ምን ከንሹብም ነው ሃሌሉያ ጀኑ ጋፋ በኬባኑስ እና ወለፈኑ ረጅራታ እና ምን ይላል ለራሱ ንጹህ የሆነ የሚመስለው ግን ከእግዚአብሔር እይታ ሲታይ የወደቀ የረከሰ ትውልድ አለ ይላል። ኦፊሳቲ ጋፋ ኦፊላሉ ቀጄላ ቁልቁሉ ተይ ጋፋ ኦፊላሉ ኢላልቸ ዋቀሮትሞ ካንኩፌ ከነባራሜ ካንኢፈሜ ቅድስና የሌለው ትውልድ ነው ማለት ነው። አሎኒ ኩንሞ አሎተ ቁልቁሉማን ቀምኔ ጀቹዳ እግዚአብሔር ይሄንን ትውልድ አይፈልግም። አሎታ አከሲ ዋቀዩን በርባዱ ሶስተኛው ትውልድ አሎኒ ጎስ ሰደፋን ከፍ ያሉ አይኖች ያሉት ኢጀ ኦል ጀዴ ሙለቱ ካንቀሙ ሽፋሽፍቶቹ ወደ ላይ የሚያዩ ትውልድ አለ ይላል። አሎተ ባሌን ኢጃሳ ኦል ቀጄሌ ይላሉ። ይሄ ደግሞ ትዕቢተኛ የሆነ ትውልድ ነው ማለት ነው። አሎኒ ኩንሞ አሎተ ኦፍ ቱላ ጀደማ እግዚአብሔር ለትሑታን ጸጋን ይሰጣል፣ ትዕቢተኞችን ይቃወማል ይላል። ዋቀዮ ወረገራ ሞታፍ አያነም ባይሳ ኦፍ ቱልቶ ተገሩ ሂሞርማይዳ ይሄን ሁሉ የምነግራችሁ ከነ ሁንዱማ ከነስልት እግዚአብሔር የሚፈልገውን ትውልድ ለማሳየት ቅድሚያ ይሄን መናገር ስላለብኝ ነው። አሎተ ዋቀዮ በርባድ ይሰከም ያከተ ዱርሴ ከንት በርባድ ይተኝ አራተኛውና የመጨረሻው ምን አይነት ትውልድ ነው? አሎተ ኢሰዱማቲፍ እኒ አርፋን ድሆችን በምድር ላይ ችግረኞችንም ከሰው መካከል ያጠፋና ይጨርስ ዘንድ ጥርሶቹ ሰይፍ መንጋጋዎቹ ካራ የሆነ ትውልድ አለ ይላል። አሎተ ጀል ህዬ ዮሳፍ ወረ አቦታ ኢልካንሳቲን ዱጉጌ የለፋ ከነራ ከንፊቱ ኦፊሳቲ ቆፋ ድራቹ ከንፈሩ ዳሎታ ከነጅራ ጥርሶቹ ከባድ የሆነ ትውልድ አለ ይላል። ኢልካንሳ ባዬ ቀረቀበሰ ጨጨብሴ ከኛቱ እንዲህ አይነት ትውልድንም እግዚአብሔር አይፈልግም። አሎታ ከሲሞ ዋቀዩን በርባዱ ታዲያ
ታዲያ እግዚአብሔር የሚፈልገው ትውልድ ምን አይነት ትውልድ ነው? egaa dhaloota akkamii barbaada ree waaqayyo ባለ ራዕይ የሆነ ትውልድ ነው እግዚአብሔር የሚፈልገው። dhaloota abbaa mul'ataa ta'e barbaada ጀግና የሆነ የጽድቅ አርበኛ የሆነ ትውልድ dhaloota humna qabeessa ta'e barbaada waaqayyo እስቲ አንድ ምሳሌ ላሳያችሁ መጽሐፍ ቅዱስ ላይ kun wangeela irraa fudhadhe sin ቅድም እንዳነበብኩላችሁ akkuma ኖህ ማለት የስሙ ትርጉም nohi jechuun hiikaan maqaasaa እግዚአብሔር በረገማት ምድር waaqayyo dachee abaare keessatti እግዚአብሔር በረገማት ምድር dachee waaqayyo abaare keessatti ዘፍጥረት ምዕራፍ 3 ቁጥር 15 ላይ seera uumamaa boqonnaa 3 lakkoofsa 13 ምድር ካንተ የተነሳ እሾህና አሜከላ ታብቅል ብሎ እግዚአብሔር ተናግሯል። ዋቅ ብይ ለፋ waa'ee keerraa kan kaate qoreef qoraatti abiqilchituu jedhe ለዚህ እግዚአብሔር በረገማት ትውልድ kanaaf biyya waaqayyo abaare keessatti እግዚአብሔር በረገመው ምድር ላይ dachee waaqayyo abaare keessatti ከተግባራችን ያሳርፈናልና waaqayyo biyyattii keessatti nu boqochiisa ስሙን እረፍት ብየዋለሁ አለ። maqaasaas immoo boqonnaa jedheere ይቅርታ አድርጉልኝ። ዛሬ ከጎናችሁ ያለው ሰውዬ ስሙን ትቀይሩታላችሁ። ለዛሬ ብቻ ለአሁን ብቻ dhiifama naa godhaa nama cina keessan jiru har'a እግዚአብሔር የእረፍት ሰው ብለዋል በሉ። ከጎናችሁ ያለው waaqayyo waaqa nama boqonnaa si jedhani አውጁ እስከ ጎናችሁ ያለው የእረፍት ሰው ሆነህ አንተ በሉት። nama boqonnaa fidu taateetta jedhani አንተ የእረፍት ትውልድ ነህ በሉት። ወገኖቼ dhaloota boqonnaati jedhani jenne waliin ልድገመው እንደገና። ዛሬ እህትም ትሁን ወንድም obboleessa ataa'u obboleettii sataatu አንተ ትውልድ የምታሳርፍ ትውልድ ነህ በሉ። ከጎናችሁ ያለው ati dhaloota jaachiisu taataa waliin jedha ክብር ለኢየሱስ ይሁን። ulfinni yesuus ይፈራው ማለት እግዚአብሔር በረገማት ምድር እረፍት ይሰጠናል ማለት ነው። nohi jechuun dachee waaqayyo abaare keessatti boqonnaa nuu laata jechuudha መጽሐፍ ቅዱስ ሲናገር macaafi qulqulluun gaafa dubbatu nohi በዘመኑ ጻድቅ እንደነበረ የእግዚአብሔር ቃል ይናገራል። bara sanatti qajeela akka ta'e qulqulluun ni dubba ኖህ እንዴት የእግዚአብሔርን ልብ እንዳሳረፈ አሳያቸዋለሁ። nohi akkamittiin yaada waaqayyo akka boqochiise dubba ኖህ እንዴት ራእይን እንደተቀበለ ነግራቸዋለሁ። nohi akkamittiin mul'ata waaqayyo bira akkasuma ዛሬ እግዚአብሔር የሚፈልገው ትውልድ kan barbaadu በጽድቅ እየተራመደ ከእግዚአብሔር ጋር እየተራመደ እግዚአብሔር እየፈራ waaqayyoon sodaachaa እግዚአብሔርን እያከበረ waaqayyoon kabajaa በራእይ መንፈስ የሚጓዝን ትውልድ ነው። hafuura mul'ataatiin dhaloota adeemuudha የኖህ ትውልድ እንዲህ ነው። dhaloonni nohi isa kana ኖህም በትውልዱ ጻድቅና ፍጹም ሰው ነበረ ይላል። nohis dhaloota isaa gidduutti qajeelaadhaaf amanamaa turee jedha እዛ እግዚአብሔር እንደዚህ አለው፣ kana booddee waaqayyo akka jedhe ምድር ላይ ክፋት ነበረ፣ biyya lafaarraa ammeenyatu ture ስለዚህ ስጋ ለባሽን ሁሉ ከምድር ላይ አጠፋለሁ አለ እግዚአብሔር። kanaaf foon qabeessa hundumaa lafarraa duguugee balleessa አንተ መስራት የምፈልገው ነገር አለ አለው። ansiin waan an hojjedhuun qabaa jedhe waaqayyo እዚህ ትውልድ ኖህ በዛ በነበረበት ትውልድ nohi dhaloota gidduu jiraachaa ture sana gidduutti አይነት ባለራእይ ሰው እንደነበረ nama akka abbaa mul'ataa akkamii akka ture የባለራእዮችን ባህሪ ነግራችኋለሁ። egaa amala abbootii mul'ataan sinitti እግዚአብሔር መርከብ ስራ እንዳለው የእግዚአብሔር ቃል ይናገራል። እናንተም ታውቃላችሁ መርከብ ስራ እንዳለውና akkuma bidiruu hojjedhu jedheen waaqayyo እግዚአብሔርን የሚፈራ ሰው እንደነበረ ታውቃላችሁ። waaqayyoon nama sodaatu akka ta'e ni beektu ከዚህ ሰው ህይወት ውስጥ jireenya namaa kana keessaa የባለራእዮችን ባህሪ 4 ነጥቦችን አሳያቸዋል። qabxiilee afur amaloota abbootii mul'ataa እግዚአብሔር wantoota ስሙ ለዘላለም የተባረከ waaqayyo maqaan isaa eebbifamaa ta'u መርከብ ስራ አለው፣ egaa bidiruu hojjedhu jedheeni መርከቡንም ሰራ ይላል። bidiruu sin hojjete በዛ ትውልድ መካከል dhaloota sana gidduu ኖህ ምን አይነት ሰው ነበረ? nohi nama akkamii ture ዛሬ ይሄ ትውልድ ከኖህ ህይወት ምንድነው መማር ያለበት? dhaloonni kun irraa jireenya nohi irraa maal barachuu qaba ዕብራውያን ምዕራፍ 11 ላይ Ibroota boqonnaa 11 ቁጥር 7 ላይ lakkoofsa 7 4 ነጥቦች ቁጥር 7 ላይ ያሉ ናቸው። qabxiileen arfan suni lakkoofsa 7 irra kan jiran ገና ስለማይታየው ነገር ተረድቶ nohi wanta isatti mul'anne dursee hubatee እግዚአብሔርን እየፈራ waaqayyoon sodaataa ቤተሰቦቹን ለማዳን maatii isaa oolchuudhaaf በእምነት መርከብን በእምነት አዘጋጀ። amantiidhaan bidiruu qopheeffate በዚህም ዓለምን ኮነነ፣ biyya lafaa kana በእምነት የሚገኘውንም ጽድቅ ወራሽ ሆነ ይላል። qajeelummaa amantiidhaan argamu dhaaluudhaaf qajeelaa ta'e የባለራእይ ትውልድ ባህሪ አንደኛው amalli abbaa mul'ataa tokkoffaan እግዚአብሔር የሚያየውን የሚያይ ትውልድ ነው። dhaloota wanta waaqayyo arguudha የመጀመሪያው inni jalqabaa እግዚአብሔር የሚሰራበት ትውልድ dhaloota waaqayyotiin hojjetu እግዚአብሔር የሚገለገል
ዋቀዮ ከነቲን ተጃጅለ የኢየሱስ ክርስቶስ ትውልድ አሎን ኢየሱስ ክርስቶስ ዓለምን የሚኮንን ትውልድ አሎን ብየለፋት እግዚአብሔር የሚያየውን የሚያይ ትውልድ ነው። ዋንተ ዋቀዮ አርኩን አሎታ ኢሳ አርኩራ መጽሐፉ እንደዚህ ነው የሚለው። መጽሐፈ ከነጀዳ ኖህ ገና ስለማይታየው ነገር ተረድቶ ነው የሚለው። ኖሂ ዱርሴ ዋንተ ሙልአቹን ተው ሁበቴ ሊሆን ያለው ነገር አካል ይዞ አልተገለጠም። ዋንቲ ተው ጅሩ ቃመ ቀበቴ ሙለኔ ወደ 120 ቀን የሚሆነው ዝናብም እየዘነበ አይደለም። ወጋ ዲባ ደመ ካንተ ኡስሞ ቦጋ ሙለታን ጅሩ ከ100 ዓመት በፊት ግን ወጋ ዲባ ዱረ ገሩ ሰራዊት ጌታ እግዚአብሔር ዋቀዮ ጎፍታን መጫ ለኖህ ኖሂፊ ሊሆን ያለውን ነገር አሳየው። ዋንተ ተው ጅሩ ተገርሲሴ ሊመጣ ያለውን ነገር አሳየው። ዋንተ ዱፉ ጅሩ ተገርሲሴ በስጋ አይታይም፣ ቃማኒ ሙለቱ በስጋ አይዳሰስም፣ ፎኒን እንቀቀበተ የሚጨበቅ ነገር አይደለም። ዋንተ ትቡአመ እግዚአብሔር ግን ቃል አመጣለት። ዋቀዮ ገሩ ሰገሌ ፊዴ አመጣለትን ቃል በእምነት ተቀበለ። ሰገሌ ዋቀዮ ፊዴፍ አመንቲዳን ፍረቴ አይ ትውልድ አሎን አባ ሙለታ እግዚአብሔርን የሚፈራ ትውልድ፣ አሎን ዋቆ ሶዳቱ እግዚአብሔርን የሚያከብር ትውልድ፣ አሎን ዋቀዮ ከበጁ በጽድቅ የሚኖር ትውልድ አሎን ቀጀሉማን ሰው የሚያየውን ሳይሆን namni waan argatuun ሁኔታ የሚያየውን ሳይሆን haalli kan argatuun ta'in ሁኔታ የሚናገረውን ሳይሆን haalli kan itti dubbatuun ta'in ፍጥረት የሚያየውን ሳይሆን aloonni waan argatuun ta'in ሚዲያ የሚናገረውን ሳይሆን miidiyaa waan dubbatuun ta'in ነቢያቶች የሚናገሩትን ሳይሆን wantoonni waan dubbatatuun ta'in እግዚአብሔር የሚያየውን ይመለከታል። wanta waaqayyo argu arga. ማን የሚያየውን? eenyu kan argu ባለራዕይ ትውልድ abbaan dhalootaa በዘመናት መካከል barabbaroota gidduutti የተነሱ የእግዚአብሔር ሰዎች namoonni kaan namoonni waaqayyo አንደኛው መለያ ባህሪያቸው amalli isaan ittiin adda ba'an ሁኔታ የሚናገረውን የመቀበል ማንነት የላቸውም። maalummaa haalli kan itti himu kan fudhatan miti. ራዕይ ያለበትን ትውልድ aloonni ሞት mul'atan አለበትም እግዚአብሔር እንደምሞት አልተናገረኝም። waaqayyo akkan du'u natti hin dubbanne የእግዚአብሔርን ማዳን ገና እናገራለሁ። fayyisuu waaqayyo ganaan hin dubbadha. ሞትን በሕይወት እኖራለሁ። hinduu waan jireenyatti hin jiraadha. የሚጠብቀኝ አይተኛም። inni na eegu hin rafu. እግዚአብሔር እረኛዬ ነው። waaqayyo tiksee kooti. የሚያሳጣኝም የለም፣ የሚያሳጣኝም የለም። kan na dhabsiisu hin jiru. በለመለመ መስክ iddoo marga lalisaa በእሱ keessa ሐዘን ይመራኛል። gara bishaan boqonnaattis ni geggeessa. ጥላ መካከል እንኳ ብሄድ gaaddidduu du'aa keessa yoo na deeme ከእኔ ጋር ነህና ati anaa wajjin waan jirtuuf አልፈራም ነው የሚለው። hamaan anarra ga'a jedhee hin sodaadhu. እኔ እነግራችኋለሁ፣ እግዚአብሔር ትውልድ ይፈልጋል። waaqayyo dhaloota akkasii barbaada. አንዳንድ ሰዎች እግዚአብሔር ይፈልጋል ስትሏቸው namoota tokko tokko waaqayyo si barbaada gaafa jettan ምንን ነው የፈለገው? maal ko barbaada. የተማሩ ፕሮፌሰሮች እያሉ piroofeesaroota barbaadatan meeqa ሀብት jira? ያላቸው ሰዎች እያሉ qabeenyaa meeqa kan qaban እኔ ከድሃም ድሃ ንጥት ያልኩ ድሃ ነኝ። ani hiyyeessa doofaa ciccitaadha maalan qaba. እግዚአብሔር እኔን አይፈልገኝም ይላል። waaqayyo nan barbaadu. እኔ እነግራችኋለሁ፣ asitittan hima እግዚአብሔር የሚያየውን ዛሬ ታያላቸው። wanta waaqayyo argu har'a hin agarta. እጆቻችሁን በራሳችሁ ላይ ጭኑና harka keessa mataa keessa irra kaa'adha. የሠራውን ጌታ እግዚአብሔር የዓይን መከፈት ይሞላባችኋል። አሜን አሜን በሉ። በኢየሱስ ስም ይሆናል። አሜን ከእይታችሁ ላይ መጋረጃ ይሰበር። አሜን እስኪ አሜን በሉ። ይሰበር፣ አሜን ይሰበር፣ አሜን ይሰበር፣ አሜን ይሰበር፣ አሜን ይሰበር። አሜን ቀና በሉ። እግዚአብሔር የሚያየውን ትውልድ wanta waaqayyo argu dhaloota argu እግዚአብሔር የሚያየውን የሚያይ ትውልድ dhaloota wanta waaqayyo argu ገና ሊሆን ስላለው ነገር በእምነት መርከብን ያዘጋጃል። wanta fuulatti ta'u ilaalee amantiidhaan bidiruu qopheeffata. nohi ምን እያደረክ ነው? maal gochaa jirta? መርከብ እየሰራሁ። bidiruun hojjechaa jira. ምንድን ነው የምትሰራው? maal hojjetta? እግዚአብሔር ተናግሮኛል ትላለህ። waaqayyo natti dubbate kalees ምን አልክ? maal jette? እግዚአብሔር ተናግሮኛል። waaqayyo natti dubbate ምን ነው ያለ? maal jedhe? ምድር የሚያጠፋ ውሃ ይመጣል። bishaanni randa lafaa balleessuun dhufa. ስለዚህ የማምለጫ መርከብን ስራ ላይ kanaaf doonii marka bidiruutti jalaa militti qopheeffata. ቀጥቀጥ ብለህ ሽማግሌ ጨስን ጨብሳል ብለው በቃ ነቅላን ነው የሚሉት። egaa gallakkiseera jaarsi kun jedhaan namni ምንድን ነው የሆንከው? maal taate? አበርክ እንዴ? marattee ያው ነገር ሁሉ እንዳለ ነው። wanti jiru akkuma jirutti jira. ይወጣል፣ aduun hin ba'a ይገባል፣ hin gala ክረምት አለ፣ ganaa bonni jira ነገር አልተቀየረም። hundumtuu hin geejjaramne. እሱ ግን ያየውን አይቷል። inni garuu waan argeera. መዶሻውን ያነሳና egaa madooshaa isaa kaasee መርከቡን ይሰራል። galgalaaf ganama isuma qofsaa. የሚያየውን የሚያይ ትውልድ ራሱን
ትውልዱንም ያስመልጣል። አሎኒ ወንተ ዋቀዮ እቲ አገርሲሴ አርጉ ኦፊሳ ቆፈቱን ተይን አሎታ ሲኖልቻ እዚህ ጮክ በሉና የማምለጫ ምክንያት እሆናለሁ በሉ ከኔ ጋር የማምለጫ ምክንያት ይሆናሉ። የማምለጫ ምክንያት ትሆናላችሁ። ሰበበ ኦልቹ ሰበበ ኦሉ ታቱ አሎታ ወንተ ዋቀዮ አገርሲሴ አርጉ ያለው ትውልድ ነው። አሎታ ሙለተ ቀቡዳ ከጎናችሁ ያለውን ሰው ነካ አድርጉትና ህልም አለ ይበሉት። ንገሩት ነመጪነ ኬሰን ቡአቲ አብጁ ቀብዳ የዳኒ ህልም አለ ይበሉ። ህልም አለ ህልም አለ አብጁ ቀብዳ የዝማሬ ህልም ያላችሁ ነሞኒ አብጁ ፋርፈና የስብከት ህልም ያላችሁ አብጁ ለለባ ወር ቀብደን ተምራችሁ ትልቅ ደረጃ ለመድረስ ህልም ያላችሁ ሰደርካ ኦላና ረገውፍ አብጁ ከን ቀብደን ኢየሱስ ክርስቶስ የሠራዊት ጌታ እግዚአብሔር ይባርካችኋል። አሜን። ዋቀዮ ጎፍታ መጫስኔ ብሳ እግዚአብሔር እንደዚህ አልኩት። ዋቀዮ ነከሲን ጀሌ ምንድነው በዚህ ፕሮግራም የፈለከው በዚህ ስብከት አልኩት። ማኒ ለለባ ከናን ሰበከነ ግዱት ከንበርባድ አይናቸውን የምከፍትላቸው ልጆች አሉኝ አለ ጌታ። ኢጆሌን ለለባ ከናን ኢጀሳኒ ሳቁቱ ጅረናን ጀሌ ዋቀዮ እጃችሁን አንሱ እስኪ ከኔ ጋር በንግድ የላችሁ ሀርከ ኬሰን ካሳሚ አመንቲዳና ወጅ ከዛሬ ጀምሮ በሉ ከኔ ጋር ከዛሬ ጀምሮ ጮክ በላ ከዛሬ ጀምሮ ሁኔታ የሚለውን አልሰማም። ሁኔታ የምለውን አልሰማም። ሰይጣን የሚለኝን አልሰማም። ሰይጣን የሚለኝን አልሰማም። ከዛሬ ጀምሮ ግን መጽሐፍ ቅዱሳችሁን ብድግ አድርጉና የእግዚአብሔር ቃል የሚለኝ እና ይበሉ ከኔ ጋር መጽሐፈ ኬሰን ካሳቲ ዋንተ ዋቀዮ ጀሌ አን ኢስመ ሰኔራ እግዚአብሔር ቃል የሚለኝ እና ይበልጦክ በሉና ወንተ መጽሐፊ ቁልቁሉና እንጀዴ ዳኒ የዳ እግዚአብሔር ቃል ደግሞ የሚላችሁ ባለራእዮች ናቸው ነው የሚለኝ። መጽሐፊ ቁልቁሉን ሞዋንቲ ንጀሩ ኢሲን አባ ሙለታት ይጀዳ እግዚአብሔር ስሙ ለዘላለም ይባላል። ዋቀዮ መቃን ሰበረበራና ገና ስለማይታየው ነገር ተደርጎ እኮ ነው የሚለው ወንታ ዱርሴ ሙለቹን ረጅሩ ዱርሴ አርጌት ይጀዳ እኮ የካልኩሌሽን ጉዳይ አይደለም ብራዘር። ኩኒጋ ሰበበ ኤረጋሚት ወንትጂ አንድ ሲደመር አንድ ኢዝኳልቱ ምናምን ብላችሁ በካልኩሌሽን ተረድቶ ነው የሚለው። ቶኮ ኤደው ማሎ ለሰጀዳሚት አመንቲዳን ሁበቴ ደርሳ እንዳደረገ በእምነት ነው የተረዳው። አመንቲዳን ሁበቴ ፍጥረታዊ አእምሮ ያለው ትውልድ ፈጽሞ የእግዚአብሔር ሀሳብ ማገልገል አይችልም። ኤጋ ሰሙማ ፎኒ ሰሙማ ዳሎታ ባተ እንታው ያደ ዋቀዮ ሰዲ ገዲ ፈጎ ሁበቱ እንደው አይኖቻችን ይከፍታል። ዋቀዮ ረእጀ ኬኘ ኒበና ሁለተኛው ለመፋን የባለራእይ ትውልድ የክርስቶስ ኢየሱስ ትውልድ ባህሪ አሎኒ ኢየሱስ ክርስቶስ አመልሳ የጽድቅ ህይወት ነው። ሁለተኛው ለመፋንሳ ትሬኛ ቀጀሉማት ሁለተኛው የጽድቅ ህይወት ነው። ለመፋን ትሬኛ ቀጀሉማ እዚሁ ዕብራውያን ምዕራፍ 11 ቁጥር 7 ላይ እንደዚህ ይላል። እብሮተ በቆና ተርበረተ ከጀዳ ቁረቶኮ ተርበረት እግዚአብሔርን እየፈራ ይላል። ዋቀዮ ሶዳታ ጀዳ ዘፍጥረት ምዕራፍ 6 ላይ ቁጥር 7 ላይ ስታነቡ ደግሞ ሴረ ኡመማ ጃአረተ ተዲጋ ብልብፍተን ኖህ በዘመኑ በትውልዱ ጻድቅ ነበር። ኖህ አሎተ ሰነ ግዱት ነመ ቀጀላ ቱሬ ጀዳ የጽድቅ ህይወት ትሬኝ ቀጀሉማ የክርስቶስ ትውልድ ምልክት ነው። ኢየሱስ ስሙ ወገኖች ሆነ ነጌፈዳ ከጽድቅ ጋር የተፋታ ህይወት ትሬኝ ቀጀሉማ ወጅኑ ወልገለክሴ በፍጹም በምድር ላይ ተጽዕኖ ማምጣት አይችልም። ጎንኩማ ረንደላፋ ከነረትራ ወዜ መፍራት የጥበብ ሁሉ መጀመሪያ ነው። ዋቀዮን ሶዳቹን ኦጉማ ጀልቀባቲ እግዚአብሔርን የምትፈሩ ከሆነ ዋቀዮን ሶዳቱ ዮቴ ወደ ህልማችሁ ትመጣላችሁ። ገረ አብጁ ኬሰኒት አዴም እግዚአብሔርን የምትፈሩት ከሆነ ዋቀዮን ሶዳቱ ዮቴ እግዚአብሔር ወደ አየላችሁ ከፍታ ትመጣላችሁ። ኦዶ ኦልከ ዋቀዮ ስኒ ኢላለ ጌስ እግዚአብሔርን መፍራት ማለት ምን ማለት ነው? ዋቀዮን ሶዳቾቹ ማይቹዳ እግዚአብሔርን መፍራት ማለት ዋቀዮን ሶዳቾቹ መንቀጥቀጥ ማለት አይደለም። ኦፉማ ሁለቹ ምቲ ማለት አይደለም። ኦፉማ ሁለቹ ምቲ ወይም ስሜታዊ ምላሽ መስጠት ማለት አይደለም። ዮጋስ ዴቪ ሚራን ሙንደቱ ከኑ ጀቹ እግዚአብሔርን መፍራት ማለት ዋቀዮን ሶዳቹ ጀቹ በመጽሐፍ ቅዱስ ትርጉም ውስጥ አከሰረ መጫበ ቁልቁል ለህልውናው እውቅና መስጠት ማለት ነው። ዋኤ ጉዱማ ዋቀዮቲፍ ለህልውናችሁ ቸርችም ውስጥ እግዚአብሔር ያየኛል። ዋቀዮ ቸርች ኬሰትና ይላል እግዚአብሔር ያየኛል። ዋቀዮ ነው ይላል እግዚአብሔር ይመለከተኛል። ዋቀዮ ነው ዶዋታ ውጭም ስሄድ እግዚአብሔር ያየኛል። አለትስ ዋቀዮ ነው ይላል ወደ መስሪያ ቤትም ስሄድ እግዚአብሔር ያየኛል። ዋጅረ ኬሰቲ ዋቀዮ ስነግድም እግዚአብሔር ያየኛል። የሮንዱ ማና ይላል ማለት ነው። እግዚአብሔር መፍራት ማለት ለህልውና እውቅና መስጠት ማለት ነው። ዋቀዮን
ሶዳቹ ጀቹን ጉዱማ ዋቀዮቲ ቤገምቲላቹ ጀቹዳ ስለዚህ በሁኔታ አትወሰኑ ማለት ነው እግዚአብሔርን ለመፍራት። ከናፍ ሃላን ይመዳለም ጀቹዳ ዋቀዮን ሶዳቹዳፍ እግዚአብሔር ሰው ዮሴፍ ነምኒ ዋቀዮ ዮሴፍ ሰውን ሁሉ አስወጣችና ሴትዮዋ እንደዚህ ያለችው ነማ ሁንዱማ ገዲ ባፍቴ ዱበርቲን ሱን አከጀቴ አያው በሮቹ ተዘግተዋል። ኤጋ በልበሉንቱ ጩፈሜራ በግቢያችን ደንገጥሮቹ የሉም። ኤጋ ናና ግቢ ከየ ከሰን ነምብራን እንጂ ስለዚህ ምንም ብታደርግ አሁን ማንም ስለማያይህ አማ ወንበር ባዲዮ ጎት ነምሲ አርጓን ናን ነው ደቃለችው ነው ደቃለችው ኮቱ ይኩፍና ጀቴ ግን እንደዚህ ነው ያለ ንገሩ አከነ ጀደ እቴው ያላት ያ ቡሌቲኮ በዚህ ቤት ውስጥ ማነከነ ከይሳ አንቺ በስተቀር ሲን አላ ያልተሰጠኝ ነገር የለም። ወንቲነትን ከነምን እንጂ በዚህ ቤት ላይ ሁሉ ተሰጥቶኛል። ማነከነ ከይሰት ጋፈቱ ማነት ከነሜራ አካውንት ላይ ስልጣን ሰጥቶኛል። ፋይናንስ ዮካስሞ ቀበኛ ሳረቲ ቤከምቱማ ከኔራ በንብረቱ ላይ ጌታዬ ስልጣን ሰጥቶኛል። ቀበኛ ሳውንድ ማለት አቦ ከኔራፍ አሁን አንቺ እንዳልሽው አቁማ አማት ጀቴ የሚነሳው የለም። ነምን አርጉን ጅሩ ነገር ግን እግዚአብሔር በላይ ያየኛል አለ። ገሩ ዋቀየ ዋቀራና ኢላላይ አንቺ መስኮት ዘግተሻል። አቲ ፎዳ ጩፍቴታ መስኮት ቢዘጋበት የማይከለከል ጌታ በዙፋኑ ላይ ነው አለ። ፎዳ ጩፌ መዩ ኢጂሳ ከንን ጩፈነ ሰሚፍ በንቲ ዋቃ ከሰድረ የጽድቅ ሕይወት ትሬኝ ቀጀሉማ የእግዚአብሔር ትውልድ መለያ መልክ ነው። ኤጋ ከነሞኒ ዋቀየ መለቶ ሳንቲ ቤከመኒ እግዚአብሔርን የማይፈራ ትውልድ እድሜው ረጅም አይደለም። አሎኒ ዋቀየን ሶዳን ኦሙሪን ሳይን ኤረቱ መጽሐፍ ቅዱስ ሲናገር ቀን ሙሉ እግዚአብሔርን በመፍራት ኑር ይላል። የሮ ሁንዱማ ዋቀየን ሶዳቹዳን ትራዱ የትም ቦታ ብንሆን በቅድስና መኖር አለብን። ኤሰዮ ድራነ የዋቀየን ሶዳን እንደበርሱ ምክንያቱም የሚያየን እግዚአብሔር ነው። ሰበብ ሳኑ ተከዋቀዮ ተደብቀን የፈለግነውን ልናደርግ እንችላለን። ኦከኔ ዋን በርባኔ ጎቹ ለንዴ ከዙፋኑ ላይ ያለው የዘላለም አምላክ እግዚአብሔር ግን ያያል። ቴሶ ሳረን ጅራቱ ዋቅን በረበራ ገሩ ከኔ ጋር ጮክ በሉና እግዚአብሔር ያያል በሉ። ከኔ ጋር እግዚአብሔር ያያ አንድ ማተሚያ ቤት ውስጥ መና መተንሳ ተኮ ከሰቲ አንድ ጽሑፍ አነበብኩኝ። በሬፈመ ተኮ ዱብሲ እንደዚህ ይላል። በሩ ላይ ደስስከው ፊት ለፊት እንደዚህ ይላል፣ ዱርሲተኒ ጋፈል ተነከጀራ እግዚአብሔር ያያል ተብሎ ተጽፏል። ዋቀዮ ሂን አርገጀ ጫፋ ሜጅራ እውነት ደነገጥኩኝ ሳይ ኡጉማ ጋፈን አርግነነ እግዚአብሔር ያያል ተብሎ ተጽፏል። ዋቀዮ ሂን አርጋ ልክ እንደዚህ ብዬ እግዚአብሔር ነክቼ ዳሰስኩት ያልተሰማኝ እዛ ግቢ ውስጥ ኤጋ ዶሰነ ጋፈን ዲቴ ቦን አኩማ ነማ ዋቀዮ ትቡኤንተ እጆቻችሁን አንሱና እግዚአብሔር ያያል ብለው ግለቸው። ዋቀዮ ሂን አርጋ ኢላ አሜሪካ ከሰበብ ካሳቲ ፓስተሩ ማታለል ይቻላል። ኤጋ ሶርቱ ጎንሱ እንደንዳማ ቄሶቻችንን መደበቅ ይቻላል። ሉቦተ ጀላ ምልቁ እንደንደኛ ቤተሰብን መደበቅ ይቻላል። ማቲ ዶከቹን እንደንዳማ ልንገራቸው፣ እስልተኒማ እናትና አባቶቻቸው ሳይሰሙ አባን ከሰኒ ፋቲ ከሰነቱ ቸርችም ሳትሰማ ዋልዳን ክርስቲያናቱን አገኝ በኮንትራት ጋብቻ ቤታቸው ውስጥ የሆነ ተከራዩት ክላስ ውስጥ ለትምህርት መጥተው ማለት ነው፣ ወይም ለሆነ ነገር መጥተው ዋንተ ዱፈኒ መጋላ ከና በዝሙት የሚጨማለቅ ትውልድ በጣም ብዙ ነው። አሎኒ ኤጃና ከንታኔ ተአጅሩ ልንገራችሁ የጌታ ልጆች እስልተኒማ ጆሌ ዋቀዮ ዛሬ ይሄንን መልእክት ስሙ። አረ ኤርጋ ከነ ደጋ እግዚአብሔር እንዲያስመልጣችሁ ከፈለጋችሁ ዋቀዮ ጀና ስንባሱ በርባዳ ቅድስና ሕይወት ያስፈልገናል እላለሁ። ትሬኝ ቀጀሉማ ነው በርባጭ እግዚአብሔርን የሚፈራ ትውልድ አሎኒ ዋቀዮ ሶዳቱ ባለ ራእይ ትውልድ ነው። አሎታ አባ አብጁቲ አባ ሙለታታ ድንጋይ ባደናቀፈን ቁጥር እያደቅን ህልም አለኝ ማለት ውሸት ነው። ገሩመ ደምኑት ኩፈቻ ደጎጎራ ኩፋ ደማ አብጁ ቀምነ ጀቹን እንደንዳ ሃሌሉያ አሜን። እግዚአብሔር ስሙ ለዘላለም የተባረከ ይሁን። ዋቀዮ መቃን ሰበረበራና ኤቢፈፍ ስለዚህ የጽድቅ ሕይወት በጣም አስፈላጊ ነው። በዚህ ከናፍ ትሬኝ ቀጀሉማ ባዬ በርባጭሳዳ ክርስቶስ ኢየሱስም አሜን። ሶስተኛው እኒ ሰደፋን የክርስቶስ ትውልድ ወይም የባለ ራእይ ትውልድ ባህሪ አሎኒ አባ አብጁ ዮካስ ዋንቲን ቲቤከሙ መለቶንሳ ራእይን ከሰጣቸው ከራእዩ ባለቤት ወይም ምንጭ ጋር አባ መደ አባ ሙለታ ዮካስ ሞ ኢሳ አባ ሙለታ ተኤሰና ወጃ ያላቸው የእምነት ኮኔክሽን ነው። አማንቲን አኪ ወለቲ ዱፌኝ ኢሳን ቀበኒዳ ድርገሙ እንደገና እረንዴቢያ እግዚአብሔር የሰራባቸውን ሰዎች በመጽሐፍ ቅዱስ ታሪካቸውን አንብቡ። ኤጋ መጽሐፍ ቁልቁሉ ኬሰቲ ዋን ነሞተ ዋቀዮ ሳኒን ሆጀቴ ሴና ሳኒ ዱብስ ራእዩን ከሰጣቸው ከራእዩ ባለቤት ጋር አባ ቡርቃ ሙለታ ተኤ ሰና ወጅን የራእዩ ምንጭ ከሆነው ጌታ ጋር አባ ቡርቃ ሙለታ ተኤ ጎፍታ ሰና ወጅን ልዩ የሆነ አደከንተ የእምነት ኮኔክሽን አላቸው። ወልት ዱፌኝ አመንቲ ቀቡ ምን ይላል?
ቤተሰቡን ለማዳን ይላል ማቲሳ ኦልቹራፍ ይላል መርከብን ይላል መርከብ ዶኒ በእምነት አዘጋጀ አማንቲዳን ቆጴፈቴ የመጣለትን ቃል አመነው ሰገሌ ዱፌፊና ማኔ ቃሉን አመነው ሰገሌቹ አማኔ አልተጠራጠረም ይሸክኔ አንዳንድ ጊዜ ፈታኝ የሆነ ነገር ሲመጣብን ከእግዚአብሔር እንኳን ቢሆን በኢየሱስ ጌታ ይገስጸው ይሄ ከእግዚአብሔር አይደለም ብለን እንራገማለን። አልተቆጠቆ ዋንቲ ነመቆሩ ዋቅ መብራ ጋፈዱ ፈሌ ዋቅ ብራሚት ጀኔ ኦፍራ አባሩ ጀልቀምና አንተም ሁለት ሱፍ ነበረውና አንዱን ለሌላ ሰጣለ ጌታ ሱፊ ለመቀባቱ ተቆፉ ኢቲ ተቆላዶ ጌታ በኢየሱስ ይሄማ ካጋንንት ነው ብሎ መገሰጥ ይጀምራ ሰው እንኩንማ ጎፍታ ብራሚት ዲነ ብራት ጀኔ ኦፍራ አባሩ ትከይ አጋንንት ይኖራል ከእግዚአብሔርም ይናገራል እጋ ዲነ ብራት ትራጁ ደንዳ ዋቀየስ ሞን ዱበታ ከራዩ ምንጭ ጋር ቡርቃ ባሙላታ ሰተ ወፍታችሁ ከሰራው ጌታ እግዚአብሔር ጋር ኢየሱስዋሜ ዋቀየ ወፍታ መጣዎችን የጠበቀ የእምነት ኮኔክሽን ወልት ዱፌኛ አማንቲ ቀባችሁ ያስፈልጋል እንበርባችሳ የጠራን እግዚአብሔር ከምንም በላይ የታመነ አምላክ ዋቀየንን ዋሜ ኤኙን ጫላዩ አማናማል ሲጠራችሁ ኪሳችሁን ታምኖ አልጠራችሁ ጋፋ ሲዋሜ ኮሮጆ ከሰን አብደቴቢት አንተ እንደዚህ ያለች ባለፈው የእምነት ሴት ናት እንደዚህ ያለች ነማ አማንቲ ተቆት ዱበርቲ አማንቲ ተቆት ከናን ጀለ ፓስተር አለች ያሶርቱና እንጀት የሰራው ጌታ እግዚአብሔር ለማንም አምኖ ጥሎ አይሄድም አለች እንቲ ሆጀቱ ፏቀዩ ኤኙትሌ ስገቴ ኒሱ ባል ልጅን ጠብቅልኝ ብሎ እግዚአብሔር ለማንም ጥሎ አይሄድም ሙጫቆን አይሄድም ኤኙትሌ ነማገቴ እንደሞ ዋቀዩ እኔ በጣም ደስ አለኝ አነባይነት ቶሌ እግዚአብሔር ስሙ ለዘላለም የተባረከ ይሁን ዋቀዩ መቃን ሰበረበራ ናይ አገራ እኔ ወደ ሩቅ አገር ሄጃለሁና ጠብቁ ብሎ ለማንም ጥሎ አይሄድም ልጆቹን ጌታ ጋንገረ በየፈጎዴ ሜራቲ ጆሌ ኮና ኤጋ የኔ ኤኙት ዩና መከነቴ እንደሞ ዋቀዩ እናት እንኳን ልጇን ሰፈር ጥላ ለመሄድ ትጨነቃለች ሃትሌ ዳይመሴ ናኖት ኢፍቴ ደሙን አባዬ ገራንሴ ህሞጋ የታመነ አምላክ እግዚአብሔር ከናንተ ጋር ነው እኔ አመነም ዋቀዩ ገሩ እሺ ነው ወጣላቸው እግዚአብሔር ከናንተ ጋር ነው እሱ ዋቀዩ ስለሚናገሩ ስለከለ ናወንኩ ወንት ሰንዱበተን ኡጋራ እሳችሁ እናንተቦቼ ይራፈተን ይገሩ ባሁሩን ያከፈለው እግዚአብሔር ከኛ ጋር ነው አላዲና እንዲህ ዋቀዩ ወጥቶ ማን ያበላል እግዚአብሔር ከኛ ጋር ነው ማን አይልዋች ሰው ዋቀዩ ወጥቶ ማራ እኔ ቀየረው እግዚአብሔር ከኛ ጋር ነው አጣ ሰማኒ ከበረ ዋቀዩ ወጥቶ ስለዚህ ከናፍ ምንም እንኳን ጠላቶቻችን ዲዮን ከኛ ሐማም ይወጣል ያቸው ወጣችን ቢሆን ወጣን ሳኒ
ዘካርያስ በዚህ ብሎ እግዚአብሔር ለአባቶቻችን እንደተናገረ ከዳዊት ቤት የመዳን ቀን አስነስቷል። አኩማ አፈ ተከኛ ዲዋቀየዱ በቴ ታንፈ ፈይና ማይታ ወኬሳ አንብቂት ወላችሁ ያለው የመዳን ቀን ወልቶ ቆላተያ የመዳን ቀን ታንፈ ፈይና የመዳን ቀን ነው የሚባለው የመዳን ቀን ማለት ነው። የመዳን ቀን ጋንፊ ፈይናቱ ቢጠሉና ከወደኞቻችን እጅ ሁሉ አዳነ። ወረንጂ ፖሊስ ኑ አጀፈተለታ ኑራሴ እሱ ቶክበና ዱኛ ለብሎ ከለጋ ቢናሎ አለ የሃያ ጉባኤ ቶክበና ዱኛ ለብሎ ከለጋ ቢናሎ አይሰማም እንደገና ቢናሎ ያው እንደገና ቢናሎ እንደገና ቢናሎ ሁኔታ ይስማ እንደገና ቢናሎ ሃሌሉያ ጠብቃ ጠብለቅ ከማለጋ ጋንፊ ፈይና ኑ ቢቄራ ዛሬ ተጥናጥፉ አራዋን አገር ተሰዳድና የጠራችሁ እግዚአብሔር ታምና ዋኒ ስዋሚ አመነማ ከትውልድ መንገድ ላይ እንዳትቀር መልእክት ማስተላለፍ ፈልጋለሁ። አትቀሎና ካራራ ተከነምኔስ ኤርጋሲ ደባቱ ኢትዮጵያን አልወረስንም። ገና በኢትዮጵያን አለ ገና ምስራቅ አፍሪካን አልወረስንም። ገና ኪባ አፍሪካን አለ ቅናት እንዲገባባቸው አንድ ነገር ልንገራችሁ። አማ አከኛ ፋስ ትገሉ ነንበዳ የአራተኛ ዓመት የዲግሪ ተማሪ ነኝ። ሲኖዶስ ዲግሪ ወጋ ፈፋ ባረቻ ድረስ ሲኖዶስ ያቀን ዲግሪ ነው። የነ አባ ኦኔስሞስን ታሪክ ሳጠና ዋይ አባ ኦኔስሞስ ሴና ሳንጋ ፈቆረዱ ያን ገራ ሞንቱ ቀሜ በዚህ ምድር ላይ ያለቀሱ እንባ ያፈሰሱትን አባቶች ብየደቼ የከናረት አመንቲ ከናፍ ይገሳኒ ከንጮርሳ ምማንሳኒ ከዱጉገታ የከትጅራ እነ ኦኔስሞስ እነዚሁ ዋጋ ተከፈሉበት። ብያ ኦኔስሞስ ነሲ ምማንሳኒ ገዲ ከንጮርሳ ረቲ ሰማይ ዝቅ በነበረበት ቆ ሰማይ ዝቅ በነበረበት በረቲ ሰሚን ጩፋቱ የቹራ ወንጌል በማይሰበክበት በዛ ዘመን በረቲ የሊሳ ቀሜን ዱብፈን በረሰና ንራንፈኒ እንቆተን የቹራ ገለገገቸኒ አሁን ያለው ትውልድ ደግሞ ማየ አልወደምት ሞፉ ደኛቹ ድዋ እውነት እኮ ነው። ስለ ኦኔስሞስ ታሪክ ሳጠናቅቆ ከአሁን ባኩ ነው የመጡት። ዋይ ኦኔስሞስ ጋፈ ያደኑ ነሞተ ብይ አውሮፓ ዱፈኒ ወቹ ወሊ ገለኒ ድሎት ምቹ ነገር እንጥለው ማለት ነው። ነሞኒ ሱኒ ዋንተ ልጀታ ኢሰኒ ዱፈኒ ትውልድ ይጠብቃችኋል። አልወኒ ሱኒ ገታጅራ ጄኔሬሽን ይጠብቃችኋል። አልወቱ ሱኒ ገታጅራ እዚህ ጮክ በሉና ከእኔ ጋር ህልም አለ በሉ። ከእኔ ጋር ህልም አለ አብቾን ቀበላ ሙላት አሜን ተባለ። እስቲ ነገር ህልም አለ በሉ። ከሙላ አለ ይዘው አብቾን ቀበላ አብቾን ቀበላ ሙላት ቀባ ዛሬ በእጃችን ላይ ያለውን ቁመን ታግለን ሌሊትና ቀን አይገርምም? አይገርም? ቁመን መጽሐፍ ቅዱስ ወደ ኦሮምኛ ተርጉሞ ሌሊትና ቀን ዛሬ አንድ ምዕራፍ ለማንበብ አቅም የሌለው ትውልድ ነው። ኢሳኒ ጋ መጽሐፉ ቁልቁሉ ቁቤቲ ቀኒ ኑፍ ከነኒ ኑ አረገሩ በቆና ለማ ዱቢፈኔ ኦሌ ብሉን ኑተማታ ጅራ ነቢይ ፍለጋ ራጂ በርባተ መነረ ኬሰ ወልተ ህልምናችሁ ራእይ ኑረን ሙለተ ቀባዳ ኢስት አፍሪካን የሰራው ጌታ እግዚአብሔር ለአንተ አሳልፎ እንደሰጠህ ክብ አፍሪካ እንቆተ ዋቀየ አመስ ብየ ከነበረ ስትከና አሜን ትላላችሁ ወይ? አሜን እነሱ ግን ትናንትና ወንጌል አምጥተውልን ነበረ። ወረቀ ሲውዲኒ ወንጌልን ገለጡ ዛሬ በግብረ ሰዶማዊነት ተለቅቀዋል። የሮሰና ወንጌላን ቤከሞታ አረገሩ ግብረ ሰዶሚ ቱኬሳ ወልቀባይሉ ምዕራቡ አውሮፓ በሙሉ በግብረ ሰዶማዊነት እየተለወጠ ነው። አውሮፓን ክባ ሁንድንቱ ዋንታ ሀማቴን ጉተቤቴ ቀማድራ አንዳንድ የእግዚአብሔር ሰዎች እንደዚህ እያሉ ነው። ነሞኒ ዋቀ ቶኮ ቶኮ ከኢትዮጵያ
ሌሊት ልንደርሳቸው እስቲ ቶፒክ ያደርጋል ሌሊት ሃሌሉያ አሜን ተባረክ አሜን እስቲ ሙለታችን አውጥቶ ሙለታ ካሜራ አልወንሪ ሙለተቀቡ መለያ ባህሉ ከንት አደረው የላካቸውን ጌታ ልብ ማሳረፋቸው የላካቸውን ጌታ ልብ ማሳረፋቸው ጎልሳ ሰሳንገር ያደረራ ሳብቆች ይሁና ከመላች ይሰከና ከንትሳን አደባል በሉም ተደነቀ ኖይ ዲነጃ ሲፈቴ ዘፍጥረት ምዕራፍ 6 ቁጥር 13 ላይ ሴራው ማጃ ተሰዲበት እንዲሁ አደረገ አኩማ ዋቀዮ ሰአቦኒ አከፈ ጎዴ ያለምን ዘመንስ መስለች ያለምን ዘመንስ መስለች አማንቲ ማኔ ዋቀዮ ገመቺሱ እንደንዳ ያቸው ዮሴፍ አካ ዮሴፋ ምኖ አካ ኖይፋ እና አብርሃም አካ አብርሃምፋ የሌሎች የእምነት አባቶች ይዋቸው ወድካንስ አቦቲ አማንቲ ከንታል የእግዚአብሔር ልብ የሚያሳርፉ ነበር። ነሞተ ያተዋቀራ ያዋቀዮ በቆቺ ስትሯል ግዴታቸው እጋ ሞማንጅሊና እግዚአብሔር ደስ የሚሰኝበትን ነገር እናድርግ። ዋንተ ዋቀዮ እትቦቆት ዋውጅን እግዚአብሔር የሚያስበትን ነገር እናድርግ። ዋንተ ዋቀዮ ታረገን ፈታውጅን በዚህም ዓለምን ኮነነ ነው ስሙ በየለፋቃ የሚገኘው ጽድቅ ወራሽ ሆነ። ለሰዱራትሞ ከነርከሙ ቀጀሉማ አልቱቴ ሰው ማስደሰት ይቻላል። ለማገመቺሱ እንደዳማ ሰው በጣም ብዙ ነገር አድርጎ ማስደሰት ይቻላል። እናማ ዋምባይ ገመቺሱ እንደዳማ እግዚአብሔር ማሰራስ ደግሞ ሌላ ነገር ዋቀዩ ገመቺሱ ለቆቺሱ ማለት ህይወታችን ፍሬተኛ ለኑሯችን ፍሬተኛ አገልግሎታችን ያደረገኛ የእግዚአብሔር ደስታ በህይወታችን እንዲፈጸም ገመቹ ዋቀዩ ፍሬተኛ ከስተከ የእግዚአብሔር ልብ የሚያፍቅን ሰዎች እንድንሆን አሎ ተዋቀዩ ገመቺሱ ከታኑ እግዚአብሔር ይፈልጋል። ዋቀዩን በርባር ኖህ ማለት ኖህ ጀቹን እግዚአብሔር በረገማት ምድር ብያ ዋቀዩ አባረከ ሰላም ባለበት ምድር ብያ ዋቀዩ አባረከ ሰት ግራ መጋባት ባለበት ምድር ቢታይ ለምትገሉ ከምባይ ያሳርፈናል ማለት ነው። ኑበቆቺ ተደቹራ አባቱን የሚያሳርፍ ሰዎች አለታ አባ ሳቦቺ ጌታውን የሚያሳርፍ ሰዎች ወፋስ ከምቦቺ እግዚአብሔር ይፈልጋል። ዋቀዩን በርባር መልእክትን ጠቅለል አድርገው አሎ እርጋቆ ወደ ቀባል አይቱ ምድ ባህሪ አንደኛ ተቆፋን ከንንት አባይ ታበይ ማየት ነው። ይሰዋቀዩ አልቋርቡ ሁለተኛው ጥቅ ህይወት ነው። ለማፋን ድሬ ቀየሉማ ሶስተኛው ከራዩ ባለቤት ጋር ያላቸው የግል የእምነት ህይወት ነው። አባ መደቡን ካሰፈኤ ወልት ፍገኝ አዳቀባችሁ